ሰላም ተማሪዎች እንደምን ቆይታችኋል? በ2018 ኢንትራንስ ኤግዛም ለምትፈተኑ ተማሪዎች በሙሉ እንዲሁም ደግሞ ወላጆች እንዲሁም ደግሞ አስተማሪዎች ካላችሁ ይህን መረጃ እናንተን ይመለከታል ማለት ነው። በ2018 በየትኛውም ክልል ላይ የሚገኙ የ12ኛ ክፍል ኢንትራንስ ኤግዛም የሚፈተኑ ተማሪዎች የሚፈተኗቸው ትምህርቶች በሙሉ ሊስት ተደርጓል ማለት ነው። ይህንን መረጃ ወይም ደግሞ ይህንን ሊስት የተደረጉ ትምህርቶች በሙሉ በሁሉም ክልሎች ተግባራዊ ይሆናሉ ማለት ነው። እዚህ ከፌስቡክ ድረገጻቸው ላይ እንዳገኘነው ከሆነ መረጃ ማለት ነው። እነዚህን ትምህርቶች በተፈጥሮ ሳይንስ እና እንዲሁም ደግሞ በሶሻል ሳይንስ ተብሎ በሁለት ተከፍሏል ማለት ነው። እነዚህን ትምህርቶች በአጠቃላይ በ2018 ኢንትራንስ ኤግዛም የሚፈተኑ ተማሪዎችን እነዚህን ትምህርቶችን ብቻ ኢንትራንስ ኤግዛም ላይ ይቀርባሉ ማለት ነው። እነዚህን ትምህርቶች ስንመለከታቸው የትምህርት አይነቶቹ በተመለከተ ለተፈጥሮ ሳይንስ ተፈታኝ ተማሪዎች ማለት ነው እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ እነዚህን ትምህርቶች በሙሉ ለኢንትራንስ ኤግዛም ለ2018 ተማሪዎች እንድትፈተኑ ትዘጋጁበታላችሁ ማለት ነው። ሌላኛው ደግሞ ለማህበራዊ ሳይንስ ተፈታኝ ተማሪዎች ደግሞ እንዲሁም በተመሳሳይ መልኩ እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ እነዚህን ትምህርቶች በሙሉ በ2018 በየትኛውም ክልል ላይ የምትገኙ ተማሪዎች በሙሉ እነዚህን ለኢንትራንስ ኤግዛም የሚያቀርቡ ወይም ደግሞ ለኢንትራንስ ኤግዛም እንድትዘጋጁበት ሊስት ተደርጓል ማለት ነው። ሌላኛው ደግሞ የፈተና አዘገጃጀቱን በተመለከተ ከ9ኛ እስከ 12ኛ ክፍል ድረስ ያሉት ትምህርቶች በሙሉ ከእያንዳንዱ ከመጽሐፉ ከእያንዳንዱ ምዕራፍ ላይ ሁሉንም ምዕራፎችን ከቨር የሚያደርግ ይሆናል ማለት ነው። ሶስተኛ መረጃቸው ደግሞ ከ10ኛ እስከ 12ኛ ክፍል ላሉ ትምህርቶች ማለትም አሁን የጠቀስናቸው ትምህርቶች በሙሉ ሁሉንም ፈተናዎች ከእያንዳንዱ ምዕራፉ የሚያካትታቸውን ትምህርቶች በሙሉ በስርዓተ ትምህርት ብቻ የተዘጋጁ ማለትም በአዲሱ ስርዓተ ትምህርት ላይ እነዛን ጥያቄዎች ይወጣሉ ማለት ነው። ሌላኛው አራተኛ መረጃችሁ ደግሞ 9ኛ ክፍል ለ9ኛ ክፍል ብቻ ነው። 9ኛ ክፍል አዲሱ መጽሐፍ ማለትም አዲሱ ስርዓተ ትምህርትና አሮጌ ወይም የበፊት የነበረውን ስርዓተ ትምህርት የሚካተት ይሆናል ማለት ነው። ሌላኛው መረጃቸው ደግሞ እነዚህን በ2018 ኢንትራንስ ኤግዛም የምትወስዱ ተማሪዎች በሙሉ ኢንትራንስ ኤግዛማችሁን መውሰድ የምትችሉት በበየነ መረብ ማለትም በኢንተርኔት አማካኝነት ልክ እንደ 2017 ኢንትራንስ ኤግዛም እንደወሰዱ ማለት ነው። አብዛኛውንም ኢንትራንስ ኤግዛም የምትወስዱበትን መንገድ ግን እዚህ ጋር ከነሱ መረጃ እንደምናየው ከሆነ በበይነ መረብ አብዛኛውንም ተፈታኞች የሚፈተኑናል እንዲሁም ደግሞ በወረቀትም ኢንትራንስ ኤግዛማችሁን የምትወስዱ ይሆናል ማለት ነው። ስለዚህ ከወዲሁ ከላይ ሊስት የተደረጉት መረጃዎችን ከግምት ውስጥ በማስገባት በየትኛውም ክልል ላይ የምትገኙ ተማሪዎች በሙሉ በእነዚህ የትምህርት አይነቶች እንድትዘጋጁና ራሳችሁን ለኢንትራንስ ኤግዛም ብቁ እንድታደርጉ ትምህርት ሚኒስቴር ያወጣው መረጃ ያሳያል ማለት ነው። ስለዚህ ይህንን ቪዲዮ ከወደዳችሁ ደግሞ ይጠቅማችኋል ብላችሁ ለምታስቡ ተማሪዎች ወይም ደግሞ ወላጆች ሼር በማድረግ አድርሱላችሁ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በየትኛውም ቦታ ላይ ሆናችሁ ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። በቀጣይ ደግሞ እናንተ ሊጠቅማችሁ በሚችሉ መረጃዎች የምንገናኝ ይሆናል። እስከዛ ድረስ ሰንብቱ።